ብዙዎቻችሁ የሆነ ስኪል ዴቨሎፕ ካረጋችሁ በኋላ ክላይንት ለማግኘት የምትቸገሩት እነኝህን ሶስቱን ፖይንቶች ሚስ ስለምታደርጉ ነው። ባይ የመጀመሪያው ክላይንቱ ምን አይነት ፕሮብለም አለ የሚለውን ነገር አንደርስታንድ አድርጋችሁ ጋይዝ። ክላይንቱ ለምሳሌ ሶሻል ሚዲያ ማርኬቲንግ ላይ ሴልስ እየፈለገ እናንተ ግን ብራንድ አዌርነስ ክሬት ስለማድረግ እያወራችሁት ከሆነ ከዛ ክላይንት ተረት። ስለዚህ ክላይንት አፕሮች ለማድረግ ከመሄዳችሁ በፊት ክሊርሊ ምን አይነት ፕሮብለም አለ፣ በምን አይነት ሚስ ሶልቭ አደርግለታለሁ የሚለው ነገር ዲፋይን አድርጉ። ዜን እዛ ፕሮብለም ላይ ቤዝ አድርጋችሁ ስለሆነ ፒች የምታደርጉት ማለት ነው። ሁለተኛው ስለምትሰሩ ስራ ኮንፊደንስ ይኖራችሁ። ኮንፊደንስ የሌለውን ሰው ማንም ሰው ሃየር ማድረግ አይፈልግም። ኮንፊደንሳችሁን ደግሞ ቢውል የምታደርጉት አንደኛ ቤዚኩን በማስተማር ነው። ቁጭ ብላችሁ ራሳችሁን አስተምሩ። ኢንተርኔት ላይ በደንብ ፍሪ ነገር አለ። ያን ነገር ደግሞ ስሩ ፕራክቲስ አድቫንስ አድርጉ። ያን የምታደርጉ ከሆነ ክላይንቱን ትረስት ያደርጋችኋል፣ ስራውን ለመስጠት ኦፕን ይሆናል። ሶስተኛ ኦፈራችሁን ክሊርሊ ዲፋይን አድርጉ። ሁሉም ሰርቪስ ለሁሉም ክላይንት አይሆንም። ለምሳሌ ሶሻል ሚዲያ ማርኬቲንግ ውስጥ ፌስቡክ አድቨርታይዚንግ አለ፣ ኮንቴንት ክሬሽን አለ፣ ኢንፍሉዌንሰር ማርኬቲንግ አለ። ስለዚህ ለአንደኛው ክላይንት ፌስቡክ አድቨርታይዚንግ ሊሆን ይችላል የሚያስፈልግ፣ ለሌላኛው ደግሞ ኮንቴንት ክሬሽን ሊሆን ይችላል የሚያስፈልግ። ስለዚህ ለዚህ ክላይንት ምን አይነት ሰርቪስ ነው የሚያስፈልገው፣ ለዚህ ሰርቪስ ደግሞ ምን ያክል ገንዘብ አስከፍላለሁ የሚለውን ነገር ክሊር ዲፋይን አድርጉ። ይህን ሳታደርጉ የምትሄዱ ከሆነ አንደኛ እናንተ በጣም ብዙ ክላይንት አፕሮች በማድረግ የሆነ ጊዜ ላይ ጊቭ አፕ ታደርጋላችሁ፣ ሃየር የሚያደርጋችሁን ክላይንት ማታገኙ። ነገር እነኝህን ሶስቱን ፖይንቶች ኮንሲደር የምታደርጉ ከሆነ ትረስት ሚ ክላይንት ማግኘት ለእናንተ በጣም ቀላል ነው።